እግዚአብሔር ዘንድ ነበረ ምናምን የሚለው ምንድነው ኤናርኪ ሄኖሎጎስ ካይሆሎጎስ ፕሮስቶንቲዮ ምናምን እያለ የሚያወራው ከእስክንድሪያው ፊሎ ወስዶ ነው የሚልም አርጊውመንት አለ እሱ ማለት ነው። እና እንዲህ አይነት እንትኖች አሉ። ረጋ ብለህ ጊዜ ሰጥተህ እስቲ አጥናው። እኔ እንጃ እኔ ስለ ስቅለት በአንድ ምሽት ሰዎች አውርቶ የሚጨርሱት ነገር አይመስለኝም። ረጋ ብሎ ጊዜ መስጠት የሚያስፈልገው ይመስለኛል። ምክንያቱም ሰፊ የሆነ ጥናት ያስፈልጋል። ልክ ነው። እሺ አጠናለሁ። እያጠናውም ነው። ያው ለኔ ክሪቲካል የሆነ ነገር ነው፣ በጣም ኢምፖርታንትም ስለሆነ እስቲ ያው መጽሐፉን ይኸውና ከዛ በኋላ እንትን ትሰጠዋለህ። እስቲ ዳሰሳ ስጥበት። ይኸውና ሂስም መስጠት ካለብህ ሂስ ስጥበት ብታየውና እንትን። እሺ በእኔ አቅም ከሆነ እሺ። ለምን ምንም እንትን የሰው አይምሮ ስሉጥ ነው እንደምትመለከተው። ምንም የማንም እናት ሆድ ውስጥ የተማረ ሰው የለም። ኦኬ እሺ ቴንክ ዩ ኡስታዝ። ነአም ተከለም። ሰላም አለይኩም። ሪነር እንዳትወጣ ቆይ። እንትን ከሪነር ጋር 10 ደቂቃም ቢሆን ወስዳችሁ ሪነር አንደኛ ነገር እየተወያየን ነበር ከሪነር በክርስቶስ ዙሪያ ማለት ነውና ክርስቶስ እኔ ለምሰራው ኃጢአት ነው የሞተልኝ ብሎ ነው የሚያምነውና ሲያምን ደግሞ ኢየሱስ ክርስቶስ ለእኔ ኃጢአት ብሎ የከፈለው ዋጋ አለ ማለት ለምሳሌ መንፈስ ቅዱስን ከተሳደብኩ እግዚአብሔር ይቅር አይለኝም ማለትና ለዚህኛው ኃጢአቱ ክርስቶስ ዋጋ አልከፈለለትም። እና እንደዚህ አይነት ሐሳብ አወርተን ያው የራሱን ሐሳብ አስቀምጧልና እስቲ እዚህ ሐሳብ ላይ የምትለው ነገር ካለ እና ሪነር እኔ አንተን እንትን ለማለት ሳይሆን ያው ሙስሊም ወንድሜ እንድትሆን ካለኝ ጉጉት አንጻር ነው። እንዲ ዱላ ማበዛብ እኛም ዱላ በዝቶብን ነበር በቀደሙ ጊዜ እና ኡስታዝ እዚህ ላይ የሆነ ነገር ብትሉ ደስ ይለኛል እኛም እንድንማር። ሬነር አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 17 ላይ ሞት የሚገባው ኃጢአት አለ፣ ሞት የማይገባው ኃጢአት አለ ይላል አይደል? ለየትኛው ኃጢአት ነው ኢየሱስ የሞተው? ለየትኛው ነው? ሞት ለሚገባው ነው ወይስ ሞት ለማይገባው ኃጢአት ነው የሞተው? ለሁሉም ኃጢአት ሞታል። ስለዚህ ገሃነም የሚገባ የለም ማለት ነው። ገሃነም የሚገባ ማለት ምንድን ነው? ኃጢአቱ ያመነ ነው። ገሃነም የሚገባ ያላመነ ነው። ሞት የማይገባው ኃጢአት የትኛው ነው? ለገሃነም የሚዳርገው ነው አይደል? ሞት የማይገባው ነው የሚዳርገው ነው። ሞት የማይገባ የሚለው እንትን ነው ምንድን ነው? ለገሃነም የማይዳርገው ነው። የማይዳርገው ለየትኛው ነው የሞተው ኢየሱስ? ኢየሱስ ለሁለቱም ሞቷል ባጭሩ። ስለዚህ ገሃነም የሚገባ ሰው የለም ማለት ነው እኮ። ገሃነም የሚገባው ደግሞ እንትን ነው በመታዘዝ ላይ ነው። አሁን ለምሳሌ እኮ ገባኝ። ግን ገሃነም ለሚገባው ሞት ለሚገባው ኃጢአት ክርስቶስ ከሞተ ሞት ለሚገባው ኃጢአት ደግሞ ሁለተኛ ሞት የሚባለው ነገር ደግሞ ገሃነም ነው። ራዕየ ዮሐንስ 27 ምዕራፍ 21 ቁጥር 7 እና 8 ላይ። ስለዚህ ክርስቶስ ገሃነም ለሚገባው ሰው ሞቷል ወይስ አልሞተም? እኔ በዛ ኮንቴክስት ነው እንዴ ታዲያ ሞት የሚገባ ነው ሞት የማይገባ የሚለው ገሃነም ላይ ነው አይደለም? እኔ ያንንም ነው ራሱ ሞት የሚገባው ኃጢአት የሚለው ገሃነም ነው። ለምሳሌ ማቴዎስ ወንጌል ምዕራፍ 12 ላይ ኃጢአቱ የማይሰረደት የዘላለም ኃጢአት ተብሎ የተባለው ነው እሱ ሁለተኛ ሞት የሚባለው። ዴኒያል ሲን እና ሞርታል ሲን የሚባሉ ነገሮች አሉ አይደል በቴዎሎጂ። ያ ግን አሁን ሞት የሚገባው ኃጢአት ሲል ታዲያ አሁን ኃጢአት ሰርተ ገሃነም ማትገባበት አለ ማለት እንደዛ ነው። ጥያቄ ነው ጠየቁ እኮ አሁን ለምሳሌ ጥያቄ ነው ጠየቁ። ኢየሱስ ገሃነም ለሚገቡት አልሞተም? ገሃነም ለሁሉም ሰው ከገሃነም እንዲወጣ ነው የሚሞተው ኢየሱስ አይደል እንዴ? ስለዚህ ገሃነም ለሚገቡት አልሞተላቸውም ወይስ ሞቶላቸዋል ኢየሱስ? ለሁሉም ሰው ሞቷል ኢየሱስ እኮ። ገሃነም ለሚገቡት ሞቶላቸዋል ወይ እኮ? ገሃነም ለሚገቡት ስትል እኮ የሆነ እንትን የተዘጋጁ ነው ያስመስልክብኛል። ነው አይደለም። አምፀው ምንም ይሁን ብቻ ገሃነም ለሚገቡት ክርስቶስ ሞቷል ወይስ አልሞተም? ሞቶላቸዋል። ስለዚህ ገሃነም ለምን ይገባሉ ከሞተላቸው? በዛይ መስዋዕቱ አልታዘዙማ እኮ። ባይታዘዙ ምን ለምን የምርጫ ጉዳይ ለምን ይሆናል? የምርጫ ጉዳይ ሊሆናል። አንተ በአዳም የሚመጣው ኃጢአት የሚባለው ነገር የምርጫ ጉዳይ ነው። ያው ከመስዋዕት የተነሳ ነው። መስዋዕቱ ለነርሱ አልሆነም። ነው አይደለም። በአዳም የተነሳ ኃጢአትና ሞት የሚባለውን ሰዎች የሚያገኙት የምርጫ ጉዳይ ነው ወይስ የፕሪዲስቲንድ የሆነ ነገር ነው? በአዳም የተነሳ ነው እሱ እንትን ነው ምንድን ነው ሁሉም ኃጢአተኛ ስለሆነ እግዚአብሔር ሁሉም ላይ የምርጫ ጉዳይ ለምን አልሆነም? የአዳም ኃጢአት ለምንድን ነው የምርጫ ጉዳይ ያልሆነው? የክርስቶስ ደግሞ የምርጫ ጉዳይ ለምን ይሆናል? እኔ በአዳም ምክንያት ነው የሞትኩት አለ። ለምን ይሁን በምንድን ነው ታዲያ ሞት የመጣው በማን ነው? ኃጢአትን ስላደረጉ ሁሉም ሞቱ ነው የሚለው እኮ። ኃጢአትን ስለምታደርግ ነው አካላዊ ሞት የምትሞተው። ያ
አካላዊ ሞት የምትሞተው ኃጢአትን ስለምታደርግ ነው። ያው እንደዛ ነው የሚለው ኃጢአትን ኃጢአት ስላደረጉ ባሰሩት ላይ ሞት ነገሰስ የሚለውስ ህግ በሌለ እሱ ከህግ አንፃር ነው ያንን ያለው። እንዴት እንደዛ አይደለም የሚለው ሮሚና 11 አየው ከፈልክ ነገር እኮ አይቼዋለሁ። በጣም እንደውም ብዙ አውርተንበታል እዚህ ከወንድሞቼ ጋር ምናምን ነው አውርተንበታል ብለን እንትን ኃጢአት ባሰሩት ላይ አንድ ሕፃን ልጅ አሁን ሲሞት ኃጢአት ሰርቶ ነው የሚሞተው? ሁሉም ላይ ሞት ተፈረደ እኮ ነው ከመጀመሪያው ጀምሮ ሁሉም ኃጢአት። ስለዚህ እንደዛ ነው። ተመልከትና የምርጫ ጉዳይ አይደለም። ሲሞት አንድ ሰው ኃጢአትም ሲሰራ ሞትም ሲመጣ በአዳም የተነሳ ከሆነ የሚመጣው የምርጫ ጉዳይ አይደለም። ኃጢአት የሚሰራው አንድ ሰው ኃጢአት የሚሰራ ኃጢአተኛ ስለሆነ ነው ወይስ ኃጢአት ስለሚሰራ ነው ኃጢአተኛ የሚሆነው? ያ ልጅ አድጎ ኃጢአት መስራቱ አይቀርም። ምክንያቱም ኃጢአት በዓለም ስላለ እኮ። ስለዚህ ምንድነው ፈልጎ አይደለም ኃጢአት የሚያደርገው አንድ ሰው? ኃጢአት ባህሪ ነው ወይስ ኔቸር ነው ወይስ ነርቸር ነው? ኃጢአት በዓለም አለ። አሁን ምንድን ነው ገባኝ። ኔቸር ነው ወይስ ነርቸር ነው? ኃጢአት ነርቸር ነው ይባል። ነርቸር ነው እንጂ ኔቸር አይደለም። ኔቸር ታዲያ ካልሆነ እንደዛ እንዴት ነው የሚሆነው? ኔቸር ካልሆነ ደግሞ አንድ ሰው ኃጢአት ሲሰራ ባህሪው ነው የመስራት ባህሪ አለው ወይስ በፍላጎቱ ላይ ነው የሚሰራው ኃጢአት? አሁን እንዳይሰራ የሚያደርገው ነገር የለም ነው። አሁን ኃጢአት በዓለም ስላለ ለምሳሌ ገዳይ ባለበት ሁሉ በቃ ሁሉም ሰው የማይሞትበት ምንም ምክንያት የለም። ገባኝ። ግን ኃጢአት የሚሰራው ነገር ከባህሪው ጋር አብሮ ያለ ነገር ነው ወይስ ኔቸር ነው ወይስ ነርቸር ነው? ተፈጥሯዊ አይደለም። አሁን ያ ነገር ተፈጥሯዊ ሆኖ ሳይሆን ስለዚህ ነርቸር ነው ማለት ነው ኃጢአት። ስለዚህ ከአዳም ጋር ምን ያያይዘዋል? አዳም ከኛ ጋር እኮ እንትን ነው ጄኔቲካል ነው ኔቸር ነው እንጂ ነርቸር አይደለም ያለው እኮ። አሁን ከአዳም የተነሳ ሞት አላልኩም እኮ። አዳም ኃጢአት ሰራ እኮ ከአዳም የተነሳ የሚመጣ ኃጢአት። ስለዚህ እኔ ራሴ ነኝ ኃጢአትና ሞት የምርጫ ጉዳይ ነው የመታዘዝ ውጤት ነው ኃጢአት እኮ የምርጫ ጉዳይ ነው። አንድ ሰው እኔ ኃጢአት ስሰራ የምርጫ ጉዳይ ነው ወይ በራሴ በፈቃድ ነው ወይ ኃጢአት የምሰራው? ከአዳም የተነሳ ምንም የያዘው ነገር የለም። የወርስ ኃጢአት የለም። እኔም አልወረስኩም። አሁን ምንም የወረስኩም። እሺ ሞትን አካላዊ ሞት ለምንድን ነው? ኃጢአተኛ ስለሆንኩ ኃጢአት ስላደረግኩ እንዴ ትተው እንጂ አካላዊ ሞት ሞተው እኮ ያኛው እግዚአብሔር ቀድሞ ፍርዱን አመጣ ነው። እኔ የምረዳበት እኮ ማለት ስለዚህ የምርጫ ጉዳይ አይደለም ሞት የሚባለው ነገር እኔ የምረዳው ልንገርህ። መጀመሪያ ሞት የምርጫ ጉዳይ ነው ወይስ አይደለም ነው ጥያቄው። ኃጢአት ላይ ጨርስ። ሞት የምርጫ ጉዳይ ነው። ሞት የምርጫ ጉዳይ ከሆነ አለመሞት ይችላል አካላዊ ሞት? አለመሞት ይችላል። ኃጢአት ካላደረግክ አትሞት። ለምን ትሞታለህ? አካላዊ ሞት ኃጢአት ካላደረግክ አካላዊ ሞት ኃጢአት ባታደርግ አትሞትም? ታዛል እኮ ኃጢአት ካላደረግክ ለምን ትሞታለህ እኮ። አሁን አንተ በምድር ላይ ኃጢአት የማያደርግ ሰው አሁን ለምሳሌ ህፃናት ሆነው የሚሞቱት ሰዎች ኃጢአት አድርገው ነው እኮ። ያኛው እኔ እያልኩ ያለሁት ላስረዳ ከመጀመሪያ ጀምሮ ስለ ህፃናት ከጠየቀኝ ማለት ነው። በመጀመሪያ አዳም አልታዘዘም። አዳም ስላልታዘዘ እግዚአብሔር ደግሞ ኃጢአት ሁሉ በመድረስ አሁን ኃጢአት እኮ ኔቸር ነው አይደለም ያልከኝ፣ ነርቸር ነው አልከኝ እኮ። ኃጢአት ኦንቶሎጂካል አይደለም ሜታፊዚካል ነው አልከኝ። ተስማማን በዚህ። ስለዚህ ኃጢአት እኮ ኃጢአት የሚባል ነገር ከኔ ጋር የሚያያዝ ነገር አይደለም። ራሴ የማመጣው ነገር ነው። በጄኔቲካል አይደለም ራሱ ኔቸር ሳይሆን ነርቸር ነው አልከኝ። ተስማማ እንደ ኢስላም። ከዛ ከሆነ በኋላ ቆይ እንትን በለኝ። ኃጢአት ባሰራ አትሞትም አልክ። አንድ ሰው ኃጢአት ባይሰራ አይሞትም አልክ አይደለ? አንድ ህፃን ልጅ ሲሞት ለምንድን ነው የሚሞተው? ኃጢአት ሰርቶ ነው? እግዚአብሔር ከመጀመሪያው ጀምሮ ሁሉም ላይ ሞትን ስለፈረደ እኮ። እንደዛ ከሆነ ነርቸር ነው ነርቸር። ስለዚህ ሞት ኔቸር ነው ማለት ነው። እንደዛ ከሆነ ነርቸር አይደለም። ኔቸር ነው አይደለም። ኃጢአትን ያደርጋሉ። በቃ ኃጢአት አለ እኮ። ኃጢአት አላደረገም። ኃጢአት የማድረግና ያለማድረግ እኮ የምርጫ ጉዳይ ነው ብለኸኛል። እግዚአብሔር ስለፈረደ አይደለም እኮ። ፍርድ ነው ቀድሞ የመጣው እያልኩ ነው። እኔ እኮ ስለፈረደ እኮ ኃጢአት እግዚአብሔርማ ከፈረደማ በእኛ ጄኔቲካሊ የሚመጣ ነገር ነው። ፈልገን አይደለም፣ ያለ ምርጫችን የምንጠየቅበትን ነገር የለም፣ የምንቀጣበትን ነገር አይኖርም። እግዚአብሔር ከፈረደብን ጄኔቲክም አይደለም ኔቸርም አይደለም። እኔ እያልኩ ያለሁት ነርቸር ነው አልከኝ እኮ። አሁን ተስማማ። ኃጢአት ነርቸር ነው ወይስ ኔቸር ነው ስልህ ምንድን ነው ያልከኝ ቅድም? ነርቸር ነው ያልኩት። ስለዚህ ነርቸር ሜታፊዚካል ነው ኦንቶሎጂካል ነው? ሜታፊዚካል ነው። ሜታፊዚካል ከሆነ ታዲያ አንተና የምትጠየቀው እኮ አንተ አለማድረግም ማድረግም ትችላለህ። ኃጢአት ማለት ሲጀመር ኢላማ ተሰጥቶ ኢላማ መሳት ነው ወይስ አይደለም እኮ? ኢላማን ስታደርግ ነው። አንድ ህፃን ልጅ ኃጢአትን የመስራት ዝንባሌ ህፃኑ ነው አብሮት ይወለዳል? አብሮ ተወልዶት አይደለም። ነገር ግን ፍርድ ቀድሞ ስለመጣ ነው ከማድረጉ በፊት
እግዚአብሔር ቀድሞ አይልም እንደዛ አይልም። ቢብሊካል ኤቪደንስ ስጠኝ እስቲ። አንድ ሕፃን ልጅ አብሮ ፍርድ የሚባለው ነገር ተጽዕኖ ስራ አይደለም። እንደዛ ከሆነ ኔቸር ነው የሚሆነው፣ ነርቸር አይሆንም። ያው ለምሳሌ አዳም ቀድሞ እንደሚወቅ ያርቃል ነው ኮንሰፕቱ ራሱ እኮ ምኑ ፎር ኖሌጅ አለው ነው እግዚአብሔር ነው። ፎር ኖሌጅ ሌላ ጉዳይ ነው እኮ እሱማ። ፎር ኖሌጅም ፕሪዲስቲኔሽንም አለ ባይብል ላይ። እሱ አይደለም ጥያቄው። አንድ ሕፃን ልጅ ኃጢአት የመስራት ዝንባሌ በተፈጥሮ ውስጥ ከሌለ ኃጢአት ኔቸር ሳይሆን ነርቸር ከሆነ ኃጢአት ኦንቶሎጂካል ሳይሆን ሜታፊዚካል የሆነ ነገር ከሆነ አንድ ሕፃን ልጅ ሕፃን ሆኖ ቢሞት እናትና አባቱ በእናቱ ማዕፀን ውስጥ እያለ አፖርት ቢያደርጉት ቢያስወርዱት ያ ሕፃን ልጅ ሲሞት የሚሞተው በኃጢአቱ የተነሳ ነው ወይስ በራሱ በተፈጥሮ ላይ በተቀመጠለት ነው? እኔ እንዴት እንደምመስል አላውቅም። ያው እኔ ባጭሩ እያልኩ ያለሁት ብቻ ነው የምልህ እኮ አሁን በኢስላም ፍርድ ስለተወሰደበት ነው ሰው ላይ ተመልከት። አየህ እንደዛ ነው። አሁን ቀን ስንጓይ ምንድን ነው ያልከው? ሶስቱነሳውያን የሚባሉት አስታውሳቸዋለህ አይደል? 13ኛው ክፍለ ዘመን ላይ ነበሩ። 1534 እነሱ 1537 ላይ የነበሩት እነሱ አሁን በኃጢአት ውርስ ነው ብለው አያምኑ። ኃጢአት ክርስቶስን ቤዛዊ መስዋዕት ከፍሏል ብለው አያምኑ። እንደ ማንኛውም ሰው ሰማዕት ነው ሆነው የሚያምኑት። ከእናንተ ትምህርት ጋር አይገናኝም። ዩኒታሪያኖች በአንድ ወቅት ነበረ ስትሉ ከእናንተ ጋር ትምህርት ጋር የሚገናኝ ትምህርት የላቸውም። ይሄ እንትን ነው ላይክ ከድነት ጋር ስለማይገናኝ ይሄ ብዙም ልዩነት አይደለም። ሁሉም ሰው እሺ። ስለዚህ እንደዛ ከሆነ እንደዛ ነው ማለት አሁን በኢስላም አስተምሮት ከመጣ ኃጢአት ማለት ምን ማለት ነው ስንል ኃጢአት ኔቸር ሳይሆን ነርቸር ነው ብለን ነው የምናምነው። ሜታፊዚካል ሳይሆን ኦንቶሎጂካል ሳይሆን ሜታፊዚካል ነው። እኔ ማድረግም አለማድረግም እችላለሁ። ኃጢአት የሚሰኘው ነገር ካወቅክበት ጊዜ ጀምሮ ነው። በሱረቱል አሕዛብ ምዕራፍ 33 ቁጥር 5 እና 6 ላይ ሳታውቁ በምትሰሩት ነገር ኃጢአት አይሆንባችሁም፣ ልባችሁ አውቆ በሰሩበት ነገር ኃጢአት ይሆንባችኋል አለ። ስለዚህ ይሄ ነገር አድርግ ይሄን አታድርግ የሚለው ነገር አላህ የከለከለው ነገር መጥፎ ነገር ስትሰራ አላህ ያዘዘ መልካም ነገር ደግሞ ሳታደርግ ስትቀር ኃጢአት ይሰኛል። ዘንብ የሚለው በአረብኛ ቃል ማለት ነው። ኃጢአት የሚባለው ነገር ማለት ነው። ማድረግም አለማድረግም ትችላለህ። ሞት የሚባለው ነገር ደግሞ ተፈጥሯዊ ነው። በእኛ በኢስላም አካላዊ ሞት ማለት ነው። በተፈጥሯዊ የተቀመጠ ነገር ነው። ሱረቱል ሙልክ ምዕራፍ 67 ቁጥር 3 ላይ ምንድነው የሚለው? የትኛው ስራችሁ ያማረ እንደሆነ ሊሞክራችሁ ሞትና ህይወትን የፈጠረ ነው አለ። ሞት የሚባለው ነገር አደምና ሐዋ ከመምጣታቸው በፊት ራሱ ነበረ ራሱ። ለምሳሌ ሞት የሚባለው ነገር እናንተ አካላዊ ሞት የሚባለው ነገር ማን ነው ያመጣው? አካላዊ ሞት በአዳም ነው የተጀመረው። በአዳም እንስሳት ለምንድን ነው የሚሞቱት? ፍርድ ነው። ከሱ የተነሳ ምድርን ሁሉ ረገመ። ምድር ስትረገም ሞትን ያካትታል እርግማኑ? አዎ። እርግማን የበረከት ተቃራኒ አይደል እንዴ? ተቃራኒ ነው። ስለዚህ በረከትና ህይወት አንድ ነው በባይብል ውስጥ? በረከትና ህይወት አንድ አይደለም። ስለዚህ ሞት የምን ተቃራኒ ነው? የበረከት ተቃራኒ ነው ወይስ የሞት ተቃራኒ? ሞት የህይወት ተቃራኒ ነው ወይስ የበረከት ተቃራኒ ነው? አይ ሞት የህይወት ተቃራኒ ነው። በርግጥ ሞት የበረከት ተቃራኒ ማን ነው? የበረከት ተቃራኒ መደየት ነው አይደል? የበረከት ተቃራኒ እርግማን ነው አይደል እንዴ? ኦኬ እሺ። ምድር ከአንተ የተነሳ የተረገመች ትሆናለች ሲል እርግማን ሲል ስለ በረከት መታጣት ነው የሚያወራው ወይስ ስለ ህይወት መታጣት ነው የሚያወራው? ህይወት እንደሚያጡ አይደለም፣ የበረከት መታጣት ነው። ስለዚህ በአዳም የተነሳ እንስሳት በአዳም የተነሳ ይሞታሉ፣ በአዳም የተነሳ ይሞታሉ የሚለውን ከየት ነው ማስረጃ ማግኘት የሚቻለው? አዶን ነው። በርግጥ እንስሳት ይሞታሉ አይሞቱም ያንን አላውቅም ከመጀመሪያው እኮ። ታዲያ ይኸው እንስሳት የሚሞቱት በአዳም የተነሳ ከሆነ እጽዋት ስለምን ይሞታሉ? እኔ አላውቅም እኮ። ታዲያ እንደዛ ተመልከቱ። እጽዋት ህይወት አላቸው፣ ይሞታሉ። እሺ ሌላው ቢቀርቶ አደምና ሐዋ በጀነት ውስጥ እያሉ ባልና ሚስቶች ነበሩ አይደለ? ባልና ሚስቶች ሲሆኑ ብዙ ተባዙ ተብሏል አይደለ? አዎ ተብሏል። ልጁ ማደግ ይችላል ህፃን ሆኖ የሚያድግ ነገር ነው ወይስ ዝም ብሎ የ30 ዓመት የ15 ዓመት ምናምን ነው የሚፈጠሩት ልጆች? እድገት የሚባል አለ? አልተገለጸም። የለም ታገንዴ ሰው እንጂ ኒው ሴል ከ50 ሲሆን እኮ ኦልድ ሴል ዴድ አውት ነው የሚያደርገው። ሴል ራሱ በመተካካት ነው ራሱ የምታድገው። አንተ እኮ የሆነ ነገር ሴል ቲሹ፣ ኦርጋን ሲስተም፣ ኦርጋኒዝም፣ ኢንፋንሲ፣ ላተንሲ፣ አዶለንሲ የሚባሉ ስቴፖችን የተለያየ ነገር አንተ ያልከው አሮጌው ሴል ሲሞትና አዲሱ ሴል ሲተካ ነው አይደል? በባዮሎጂ እኮ አሁን ይሄ እድገት አሁን በአዳም የተነሳ ነው የመጣው ማለት ነው። እሱም በአዳም ኃጢአት የተነሳ ነው የመጣው። እኔ እኮ ያን እኮ አልተናገርኩም። አለ የለም እኮ አላልኩም። ስለዚህ አየህ ሞት የሚባለው ነገር ተፈጥሯዊ ነው። በእኛ አሁን ሞት የሚባለው ነገር 3 አይነት ሞት አለ። ይብን በባይብል ተመለከት እንግዲህ። አንደኛው የመጀመሪያው
አካላዊ ሞት የሚባለው ነገር ነው። አካላዊ ሞት ከእንስሳ ጋር የምንጋራበት ነገር ነው። ከአተምና ከሞለኪውል ኮምፖስት ያደረገ አካላችን ዲኮምፖስት ያደርጋል። መጽሐፈ መክብብ ምዕራፍ 3 ቁጥር 1 ላይ ከፀሐይ በታች ለሚደረገው ነገር ሁሉ ጊዜ ያለው አለ። ለመወለድ ጊዜ ያለው፣ ለመሞት ጊዜ ያለው አለ። መጽሐፈ መክብብ ምዕራፍ 3 ቁጥር 11 ላይ ነገርን ሁሉ በጊዜው አድርጎ ሰራው አለ። ቁጥር 19 ላይ ደግሞ የሰውና የእንስሳ ዕድል ፋንታ አንድ ነው፣ ሁሉ ከአፈር ነው፣ ወደ አፈር ይመለሳሉ አለ። ስለዚህ አካላዊ ሞት የሚባለው ነገር በተፈጥሮ ላይ የተቀመጠ ነገር ነው። መንፈሳዊ ሞት የሚባለው ነገር ደግሞ አንተ የምርጫ ጉዳይ ላይ ነው። መሞትም አለመሞትም ትችላለህ። ትንቢተ ሕዝቅኤል ምዕራፍ 18 ከቁጥር 17 እስከ 21 ላይ ኃጢአትን የምትሰራ ነፍስ እሷ ትሞታለች አለ። የማትሰራ ነፍስ ደግሞ ምን ትላለች አለ? ምን ትላለች አለ? ሮይነ የማትሰራ ነፍስ በሕይወት ትኖራለች አይደል? ያዕቆብ 1:12 ላይ ደግሞ እያንዳንዱ በራሱ ምኞት ሲሳብና ሲታለል ምኞት ጸንሳ ምንን ትወላለች አለ? ኃጢአት ካደገች በኋላ ምንን ትወላለች አለ? ዘፍጥረት 2:17 ላይ አዳም አትብላ አለ። በበላ ቀን ምን ትላለህ አለው? ሞት የሚለው ነገር ዕብራይስጡ ላይ የለም፣ እንግሊዝኛ ላይም የለም፣ አማርኛ ላይ ነው የተጨመረው። በበላ ቀን ትሞታለህ አለ። ስለዚህ የሞተው ሞት ምን አይነት አካላዊ ነው ወይስ መንፈሳዊ ሞት ነው? መንፈሳዊ ሞት የሚባል ነገር መንፈሳዊ ሞት ነው ማለት ነው። መንፈሳዊ ሞት ማለት ሴፓሬት ኦፍ ጋድ ማለት ነው አለ እንጂ እግዚአብሔር ሴፓሬት ከኛ ጋር የኤፌሶን ምዕራፍ 2 ላይ በበደላችንና በኃጢአታችን ሙታን ነበርን ይላል እንዴ? መንፈሳዊ ሞት ካልሆነ ምንድን ነው? አካላዊ ሞት ነው እኮ በበደላችንና በኃጢአታችን ነው ሙታን ነበር እኮ ሞትን እኔ በኃጢአት የምትሰራ ነፍስ እሷ ትሞታለች አለ። ማትሰራ ነፍስ ደግሞ በሕይወት ትኖራለች አለ። ለምሳሌ አባቴን ሉቃስ 9:60 ላይ አባቴን ቀብሬ ልምጣ አለው። ሙታኖች ይቆራቸዋል። ስለምንድን ነው የሚያወራው? ስለ አካላዊ ነው ስለ መንፈሳዊ ሞት ነው? ከዚህ ጋር ያገናኘው ሲጀምር አባቴን ቀብሬ ሙታንን ይቆራቸዋል። ሙታን የሚላቸው እነማንን ነው? ቀባሪዎቹ ለምንድን ነው ሙታን ያላቸው? የሚሞቱ ሰዎች ነው አይደለም። ሙታኖች ይቆራቸዋል ምን ማለቱ ነው እኮ? እዛው ያሉ ሰዎች እነርሱ ይቀበሉ ያላሉ እኮ የማይከተለኝ ሙታን ነው እያለ አይደል እንዴ እኮ? ታዲያ ያኛው መንፈሳዊ ሞት ነው እንዴት ትላለህ እኮ? እነሱ እኮ መንፈሳዊ ሞት ማለት ምን ማለት ነው? ስፒሪቹዋል ዴዝ ማለት እኮ ፊገራቲቭ ኢላስትራቲቭ ማለት ነው። ሲምቦሊካል እና አርጎኒካል ማለት ነው። እነዛ ሰዎች ከመጀመሪያው ጀምሮ ሙታን ናቸው፣ ህይወት የላቸውም። ወይም ደግሞ ማለት ነው መንፈሳዊ ሞት ሳይሆን አካላቸው አለ። በሁለተኛ ሞት የሚጎዱ ናቸው ብዬ አስባለሁ። እሱ አሁን እንትን ኦፕሽናል ነው። ሁለተኛ ሞት አንዴ ከተገባ ይወጣል እኮ። አልተከተሉትም አተባለ እሱ ሁለተኛ ሞት የሚባለው ነገር ሶስተኛ ነው። ሞት በሶስት ይከፈላል ብያለሁ። ያኛው ኢተርናል ዴዝ የሚባለው ነው። ዘላለማዊ ሞት የዘላለም ህይወት ተቃራኒ ሆኖ የመጣው ነው። ራእይ 21 እንትና ራእይ 2:8 ላይ ያለው ጥቅስ ማለት ነው። ስለዚህ ሞት የሚባለው ነገር በቁርአንም ከመጣ በሶስት አይነት መልኩ ያስቀምጠዋል። አንደኛው አካላዊ ሞት የሚባል ነገር አለ፣ ተፈጥሯዊ ነው። ሁለተኛ ነገር ደግሞ ካፊሮችን ኩፋሮችን ሙታን ይላቸዋል ቁርአን። ደንቆሮች ይላቸዋል፣ እውሮች ይላቸዋል፣ ሙታን ይላቸዋል። ሶስተኛው ደግሞ የጀሃነም ውስጥ ያለውን ስቃይ ቶርመንቱን ምን ያደርገዋል ቁርአን? ሞት ከየስፍራው ይመጣባቸዋል፣ እነሱ ግን የሚሞቱ አይደሉም እያለ ይናገራል ሱረቱ ጧሃ ምዕራፍ 44 ላይ። ስለዚህ ሞት የሚለው ነገር ወደ ሌላ እንዳይሄድብኝ ቀጥል። አይ ሞት የሚለውን ነገር እንድትረዳው ነው የፈለኩት። እና ኃጢአትና ሞት የሚባለው ነገር ኮንሴፕቱ ከብዙ በጥቂቱ ይሄን ይመስላል ማለት ፈልጌ ነው። ኃጢአትና ሞት ላይ መነጋገር እንችላለን መቀጠል ከፈለክ። እያነጻጸርክ ስለሆነ ብዬ ነው። አዳም በገነት ሲፈጠር ሙት ተደርጎ ነው በእንደስለምና በተፈጥሮ ራሱ ሟች ሆኖ ነው የተፈጠረው። ስለዚህ ያ ሞት የሚለው ራሱ እንትን አይደለ እንዴ? ፍርድ አይደለም ወይስ አይደለም? አዳም በበላ ቀን ከገነት ትወጣለህ ያለው ወይስ ሞትን ትሞታለህ ያለው? በአንተ ትምህርት በገነት ውስጥ እያለ ምንድን ነው ያለው? አትብላ አለው። ከበላ ሞትን ትሞታለህ አለው። ሰይጣን መጣ አይደለ? በእባብ ተመስሎ ዘፍጥረት ላይ ሶስት ነገር አቀረበላቸው። ብትበሉ አይኖቻችሁ ምን ይላል አላቸው? ይከፈታል አላቸው። ሰይጣን ያቀረበላቸው። እሺ እንደ አማልክት ደግሞ መልካምና ክፉን ታውቃላችሁ አለ። አማልክት የተባሉት መላእክት ናቸው። ከዛ በኋላ ደግሞ አትሞቱም አላቸው። አማልክት ግሪክ ሰብቱጀንት ላይ ቴዎይ ነው የሚለው፣ እንግሊዝኛው ላይ ጋድስ ነው የሚለው፣ ብዙ ደግሞ አማልክት ነው የሚጠቀምበት። አማርኛው ነው እግዚአብሔር ብሎ ያስቀምጠው ዘፍጥረት 3:5 ላይ። የታርገም ላይ ደግሞ መላእክት ይላል። እንደ መላእክት መልካምና ክፉን ስለምታውቁ ነው ይለዋል ታርገም ዮናታን ላይ። እሺ እና ሶስት ነገር አቀረበላቸው። ከዛ በኋላ ልክ ሲበሉ ሰይጣን ባለው መሰረት አይኖቻቸው ምን አለ ይላል? አይኖቻቸው ተከፈተ ይላል። ከዛ በኋላ መልካምና ክፉን ምን አሉ?
አውቁ ነው አይደል? መልካምና ክፉን ለማወቅ ሶስተኛው ነው የሚቀራቸው የነበሩት። ሶስተኛው ምንድነው? የሕይወትን ዛፍ ሊበሉ ሲሉ እንዳይበሉ ቶሎ ብሎ እግዚአብሔር ምን አደረጋቸው? 9:3-22 ላይ ከገነት አወጣቸው። ለምንድን ነው ያስወጣቸው? እግዚአብሔር በሕይወት እንዳይኖር እኮ ለምን አስወጣቸው? እንዳይበሉ ስለፈለገ ነው ወይስ አትብሉ የተባሉትን ዛፍ ስለበሉ ነው ያስወጣቸው? እጁን ዘርግቶ እንዳይበላ ነው የሚለው። እንዳይበላ ነው። ተመልከት፣ አሁን ሰይጣን ከተናገረው ነገር ውስጥ ሶስተኛው ላይ ሊመጡ ነበረ። እነዚህ ሰዎች የሕይወትን ዛፍ እንዲበሉና ያጓጓቸው ነገር በተፈጥሯቸው ውስጥ ምን ስለነበረ ነው? መዋቲነት በውስጣቸው ስለነበረ ነው ወይስ አይደለም? አንተ መዋቲነት ምን ብትበላ ይሄንን ነገር ያንን ዛፍ ለመብላት የጓጉት ነገር ለምንድን ነው? መዋቲነት በውስጣቸው ስለነበረ ነው ወይስ መጀመሪያውኑ ኢመዋቲነት በውስጣቸው ከነበረ ምን ያጓጓቸዋል? እንደዛ ከሆነ ታዲያ ለምን ስትበሉ ትሞታላችሁ ያለው እኮ እሱን እኮ ምልኮ እዚያ በበላችሁ ቀን ትሞታላችሁ ያላቸው ስፒሪቹዋል ዴዝ ነው። አዳም ስንት ዓመት ነው የኖረው? አይገልጽማ መጽሐፉ እንደዛ ስፒሪቹዋል ዴዝ እንዳለ። ስፒሪቹዋል መሆኑማ በበላ ቀን ይላል። በበሉት ቀን አልሞቱማ እነሱ እንዴ? በበሉት ቀንማ ያልሞቱማ ብዙ ተባዙ ስለተባሉ ነው ከመጀመሪያው ጀምሮ። እንዴ የት ነበሩ ያኔ? ሲበሉ በበሉበት ቀን የት ነበሩ? ገነት ውስጥ ነበሩ ወይስ ከገነት ውጭ ነበሩ? የበሉትማ ከገነት ነው። ከዛ ብዙ እኮ የት ነበረ? በበሉ ቀን ታዲያ መች ሞቱ? ያኔ እዛ ውስጥ እያሉ እኮ እንትኑ ነው ህግ ከመጀመሪያው ጀምሮ እግዚአብሔር አንድ እኮ በበላችሁ ቀን ነው የሚለው። የዛን ቀን ውስጥ በበሉ ቀን አልሞቱም። 930 ዓመት ኖሯል አዳም ወጥቶ። በበላ ቀን ያው ከዛ በኋላ በስባሽ ነው ስጋው በስባሽ ነው። ስለዚህ በበላ ቀን በበሉበት ቀን የሞቱት እንደዛ ነው። አየህ፣ መጓጓት ነገር በውስጣቸው መዋቲነት ከሌላቸው ለምንድን ነው እነዚህ ሰዎች ጓጉተው ሰይጣን ያላቸውን የታዘዙት? አማሏች ነው በእርግጥ የዋን የመጀመሪያ አጥና በልስ ሙሉ መረዳቱ እንትኑ ችግር የለውም። አጥና ኃጢአትና ሞት የሚባለው ነገር በግልጽ የተቀመጠ ነገር በኢስላም አስተምሮት ነው። አሁን በኢስላም አስተምሮት ሲመጣ ኢብሊስ መጥቶ ሲያታልል